ሕይወት ያንተ ነህ፣ መድኃኒት ያንተ ነህ። ሌላ ሰው የለኝም፣ ዘመድ የለኝም። አንተ እንዴት ትሞትብኛለህ? ለአንተ አይገባህም። ይህ መንገላታት ለአንተ አይገባም እያለች ማርያም መግደላዊት ታለቅስ ነበር። ሌሎች ቅዱሳት አንስት ያለቅሱ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሰባተኛው ምዕራፍ ወድቆ ተነስቶ ትንሽ እልፍ ብሎ እንደሄደ ጩኸታቸው በዛ። አሁንም ትንሽ ረፋ ላሉትም አይሁድ ወድቆ እንደተነሳ መስቀሉን የሚያግዘው አልነበረም። መልሰው ያሸከሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የሆሳዕና በዓል ለሰሙነ ሕማማት ዋዜማ ስለሆነ ነቢዩ ኢሳይያስ ነሣ ደዌነ ወጾረ ሕማማነ ይላል። ኢሳይያስ ምዕራፍ 53 ቁጥር 2 ላይ ሕመማችን ደዌያችን ተቀበለ፣ የእኛን ሕመም እሱ ወሰደልን ብሎ የሰሙነ ሕማማትን መነሻ ይናገራል። ሐመ ከመ ሕሙማነ ያድኅን፣ ሕመምተኞችን ለማዳን እሱ ታመመ ይላል። ሕማማት ማለት የክርስቶስ ሕማማቱ የተቀበላቸው መከራዎቹ የሚነገርበት ሳምንት ማለት ነው። ሰሙን ማለት ሳምንት ማለት ነው። 8 ማለት ነው። ሰሙነ ሕማማት ማለት የክርስቶስ ሕማሙ፣ ሞቱ፣ የተቀበለው መከራ የሚነገርበት ሳምንት ማለት ነው። ሕመምተኞችን ለማዳን እሱ ታመመ። ሕመምተኞች አዳምና ሔዋን ናቸው። ከትእዛዙ በመውጣታቸው ምክንያት 5500 ዘመን በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ተፈርዶባቸው መከራ ተቀብለዋል። በሥጋቸውም በነፍሳቸውም መከራ ስለተቀበሉ ያንን መከራ ያን ሕማም መድኃኒዓለም ክርስቶስ ሰው ሆኖ ተቀበለው። ተቀብሎ ማዳናቸው። ሕማሙ ምንድን ነው የሚባል ሕማማት ወይም ሕመም ምን የክርስቶስ ሕማም የሚባል እንደ ሰዎች ሕመም አይደለም። ፍልጠት ቁርጠት አይደለም። ራስ ምታት አይደለም። የክርስቶስ ሕማም ሞት በዕለተ ዓርብ የተቀበለው መከራ ነው። በምሴተ ሐሙስ የጸሎተ ሐሙስ ማታ ይሁዳ ለሊቃነ ካህናቱ 30 ብር ሊሸጡት ተስማምቶ ስለነበረ ሮማውያን ጭፍሮችን ወታደሮችን ይዞ ከሊቃነ ካህናቱ አስፈቅዶ ጌታችን በፈለገ ቄድሮን በጌቴሴማኒ በደብረ ዘይት ከደብረ ዘይት ወደ ጌቴሴማኒ ከጌቴሴማኒ ወደ ፈለገ ቄድሮን ገብቶ 8ቱን ሐዋርያት በደብረ ዘይት ትቶ 3ቱን በጌቴሴማኒ ትቶ ወደ ፈለገ አርዝ ገብቶ ሲጸልይ 3 ጊዜ እየተመላለሰ ሐዋርያትን ወደ ፈተና እንዳትገቡ ጸልዩ ብሎ ሥርዓተ ጸሎትን ካስተማራቸው በኋላ ሰዓቱ ሲደርስ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አስያዘው። ከተያዘበት ሰዓት ከምሽቱ 3 ሰዓት ጀምሮ መስቀል ተሸክሞ የተቀበለው መከራ ሕማማት
ቤት ታስሯል። እንደገና አይሁድ ሲገፉት ሲያጋፉት ታስሮ ያደረበት እስር ቤትም ዳታዊ ዘይማን ታስረውበት የነበረ የወንጀል የመጨረሻው ከፍተኛ ወንጀል ሰዎች እስር ቤት የእስር ቤት እግር ብረቱ ይለያል። አጥንትን ከሥጋ የሚለይ ስለት የሆነ ድንጋይ ያለበት ነው። ከዚያ ነው ታስሮ ያደረ። ወጸቢሖ ተማከሩ ሊቃነ ካህናት በነጋ ጊዜ ዓርብ የስቅለት ዕለት ማለዳ ሊቃነ ካህናት ተማከሩና ከጲላጦስ ፊት ወስደው አቆሙት። ጲላጦስ ወንበር አዘርግቶ በአደባባይ ተገኘ። መጀመሪያው ምዕራፍ ነው 14 ፍኖተ መስቀል አለ። መስቀል ተሸክሞ የተጓዘባቸው የወደቀባቸው ምዕራፎች አሉ። 14 ናቸው። አንደኛው ምዕራፍ ጲላጦስ ፊት ቀርቦ የተወቀሰበት የተከሰሰበት፣ ጲላጦስ እጁን ታጥቦ ንጹሐንም ደሙ ለዝብ ሲል ከዚህ ሰው ደም ንጹሕ ነኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ለአይሁድ አሳልፎ የሰጠበት የመጀመሪያው ምዕራፍ ይሄ ነው። ቦታው ሊቶስጥራ ይባላል። ጸፍጸፍ ማለት ነው። አለተኛ ማለት ነው። ሁለተኛው መስቀል የተሸከመበት ነው። ለመጀመሪያ መስቀሉን ተሸክሞ የሾህ አክሊል ደፍቶ ከለሜዳ ታጥቆ ቀይ ግምጃ ታጥቆ ልብሱን ተገፎ መጀመሪያ መስቀል የተሸከመበት ምዕራፍ ሁለተኛው ምዕራፍ። ሶስተኛው ምዕራፍ መስቀሉ እንደተሸከመ ለመጀመሪያ ጊዜ የወደቀበት ነው። አራተኛው ምዕራፍ ከቅድስት ድንግል ማርያም ጋራ ፊት ለፊት የተያየበትና ድንግል ማርያም ልጇ መስቀል ተሸክሞ እየወደቀ እየተነሳ ሲሄድ አይታ ለልጇ ያለቀሰችበት ለሃ ማርያም የሚባለው የድንግል ማርያም ልቅሶ በግብረ ሕማማት ተጽፏል። ለሃ ማርያም የሚባል አለ። በየሰዓቱ ሲነበብ ዓርብ ለሃ ማርያም ይላል። የድንግል ማርያም ልቅሶ አንድ ልጇ መስቀል ተሸክሞ የሾህ አክሊል ደፍቶ ከለሜዳ ለብሶ ሲሄድ አይታ እየወደቀች እየተነሳች ያለቀሰችበት ያዘነችበትና ልጇ ጋራ የተያየችበት ምዕራፍ አራተኛው ምዕራፍ ነው። አምስተኛው ምዕራፍ የስምዖን ቀሬናዊ ጉዞ ነው። ስምዖን ቀሬናዊ የሚባል ሰው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከምክረ ሞቱ አልገባም ብሎ ወደ በረሃ ሄዶ ብሎ ሲመለስ አይሁድ ከምክራችን ለምን አልገባህም ብለው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ከጌታ ታከሻ ላይ አወርደው ስምዖንን ያሸከሙበት ምዕራፍ አምስተኛ ምዕራፍ ነው። ስምዖን ግን መስቀሉን ለመሸከም አልቻለም፣ ወደቀ። ግን ከበረከተ መስቀሉ እንዲሳተፍ ፈቅዶለታል መድኃኒዓለም። ለበጎ ነው። አይሁድ ለክፋት ቢያሸክሙት ለሱ ግን ለበረከቱ ሆኖለታል። ከበረከተ መስቀሉ ዘየጾረ መስቀለ ሞቴ ይክል ጸመደኒ፣ መስቀሌን ተሸክሞ ያልተከተለኝ ለእኔ ሊሆን
እኔን ሊያገለግል አይቻለውም ብሎ ለሰጠው ተስፋ ለፀዊረ መስቀሉ ስምዖን ተሳታፊ ሆኗል። ስድስተኛው አብሮቅላ ብእሲተ ጲላጦስ ባለቤት አብሮቅላ ትባላለች። እሷ የጌታችን የመድኃኒታችን የመድኃኒዓለም ክርስቶስን ፊቱን በፍታ በንጹህ ልብስ የጠረገችበት ላቡን ደሙን ወዙን የጠረገችበት ቦታ ነው። ስድስተኛው ምዕራፍ አብሮቅላ ብእሲተ ጲላጦስ የጲላጦስ ባለቤት ለባለቤቷ ለሀገረ ገዡ ለጲላጦስ መልእክት ልካለታለች። በወንጌልም ተጽፏል። ኦቂታ አብስ ላይ ለዝንቱ ብእሲ ጻድቅ፣ በዚህ ደግ ሰው ላይ ያልተስተካከለ ፍርድ እንዳትፈርድ እወቅ። እስመ ሀመንኩ ብዙኃ በይእቲ ሌሊት፣ በዚች ሌሊት መከራ ስቀበል አድሬአለሁ ብላ የጻፈች ደግ ሴት ናት። በማቴዎስ ወንጌል ምዕራፍ 27 ላይ ተጽፏል። ጲላጦስም ነሣ ማየ ወተሐጽበ እዴሁ እንዘ ይብል እንዲህ ብሎ ንጹሐነ እምደሙ ለዝብእሲ፣ ውሃ አስመጥቶ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ የታጠበ የባለቤቱ የአብሮቅላ መልእክት ስለደረሰው ነው። ሁለት ልጆች ነበሯቸው። ተናግረው አያውቁ ድዳዎች ነበሩ። ጆሯቸውም አይሰማም ነበር። በዚያች ሌሊት ግን በምሴተ ሐሙስ ለእናታቸው እንዲህ ሲሉ ነግረዋታል። ባለቤትሽን አባታችን ጲላጦስን ምከር፣ ንጹሕ ደም እንዳያስፈስስ ብለው ተናግረው የማያውቁ ተናግረዋል። አፋቸው ፈቶላቸው። አብሮቅላ በሕመም የነበሩት ልጆቿ ተፈውሰውላታል። ይህ ሁሉ ታምራት የተደረገ በባለቤቱ በጌታችን በኢየሱስ ክርስቶስ ምሕረትና ይቅርታ ቸርነት ስለሆነ የልጆቿን መዳን ከሁሉም በላይ ትልቅ ውለታና ቁም ነገር አድርጋ ለጌታችን እንደወረታ ይዛው ነበርና መስቀሉን ተሸክሞ እየወደቀ እየተነሳ ሲመጣ ቤታቸው ጌታችን በሚያልፍበት መንገድ አጠገብ ነበርና ብዙ ሕዝብ እየተከተለው አይሁድ እየተንጫጩ ቅዱሳት አንስት 36 ቅዱሳት አንስት እያለቀሱ ጌታችን መስቀሉን ተሸክሞ እየወደቀ እየተነሳ ከዋየ ፀሐዩ ጽናት የተነሳ ከፀሐዩ ብዛት የተነሳ ወዙ በፊቱ ላይ እየወረደ የሾህ አክሊል በራሱ ላይ ስለተቀዳጀ ከራሱ የሚወርደው ደግሞ ከወዙ ጋር ወይቦ ፊቱን አልብሶት አይታ ብቅ ብላ ስትመለከት እሱ ነው። ጊዜ ሳይፈጅባት ከቤቷ ያስቀመጠችው ድርብ በፍታ ንጹሕ አዲስ ልብስ ነበርና ከሳጥን አውጥታ ያንን ልብስ ይዛ መጥታ በሕዝብ መካከል ሳትፈራ አይሁድን ሳትፈራ በፊቱ ላይ የሚወርደውን ወዙንና ደሙን በልብሷ ጠረገችለት። አዘነች፣ አለቀሰች፣ ሰገደችለት፣ ወደቀች። ቅሩብ እግዚአብሔር ለየዋሃን ልብ፣ እግዚአብሔር ቅን ልቡና ላላቸው ሰዎች ቅርብ ነውና ፊቱን በጠረገችበት ልብስ ላይ
በኩራተ ርሱ ስዕል የሾህ አክሊል እንደደፋ መስቀሉ እንደተሸከመ ከልብሱ ላይ ተቀረጸ። ወዲያው ልብሱን ስታይ ልብሱ የመድኃኔዓለም ክርስቶስ የኩራተ ርሱ የአክሊለ ሦኩ ስዕል ቀርጾበታል። ለበረከቱ ይሁን ይሻላል። በመጀመሪያ ጊዜ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስዕለ ኩራተ ርሱ እየተሳለ ከአብሮክላ ልብስ የጌታችን ፊት በጠረገችበት ልብስ ላይ ነው። ዛሬ በቤተ ክርስቲያናችን ኩራተ ርሱ ስዕል፣ የአክሊለ ሦኩ ስዕል፣ ስዕለ ስቅለቱ አለ። ይህን ራሱን የቀረጸው በተለይ በምህላ ጊዜ የሚወጣ የኩራተ ርሱ ስዕል ነው። ኩራተ ርስ ማለት ራሱን በዘንግ ሲመታ ከራሱ ላይ የፈሰሰው ደም ፊቱን አልብሶት እዚያ ላይ የሾህ አክሊል ደፍቶ የሚሳለው ስዕል ኩራተ ርስ ይባላልና በምህላ ጊዜ እሱ ነው የሚወጣ። ምክንያቱም ያቺ ሴት አብሮክላ እያለቀሰች እያዘነች ፊቱን ስትጠርግለት ከዚያ ላይ ተቀርጾ የተገኘው የመጀመሪያው ስዕል ስለሆነ ነው። ለእሷም በረከት የሰጠበት ስዕል ስለሆነ ነው። ኩራተ ርሱ ስዕል በምህላ ጊዜ የሚወጣ። ስድስተኛው ይህ ነው። ሰባተኛው ለሁለተኛ ጊዜ መስቀል እንደተሸከመ የወደቀበት ምዕራፍ ነውና ከአቀበቱ ከዋየ ፀሐዩ ከድካሙ ብዛት የተነሳ ለሁለተኛ ጊዜ ወደቀ መስቀሉ እንደተሸከመ። ስምንተኛው ምዕራፍ ቅዱሳት አንስትን ያነጋገረበት ነው። በሉቃስ ወንጌል ምዕራፍ 23 ላይ እንደተጻፈው በዚያ ጊዜ ሐዋርያት አልነበሩምና ቅዱስ ዮሐንስ ወልደ ነጎድጓድ እሱ ብቻ ነበረ የተከተለው። ቅዱሳት አንስት ግን 36 ቅዱሳት አንስት ግን አልተለዩም ነበር ከመከራው። ከጲላጦስ አደባባይ ጀምሮ አልተለዩም። ሲፈረድበትም ነበሩ፣ ሲገረፍም፣ መስቀል ሲሸከም፣ ራሱን በዘንግ ሲመታ፣ ከለሜዳ ሲለብስ ያለቅሱ ነበር፣ ይንጫጩ ነበር። እንባቸው በየመንገዱ የእሱም ደም እየነጠበ የእነሱም እንባ አብሮ ነበረ ጉዟቸው። ቅዱሳት አንስት ጉዞ ከክርስቶስ ሞተ መስቀል ጋር ያልተለየ ጉዞ ነበር። ያለቅሱ ነበር፣ ይንጫጩ ነበር፣ ያዝኑ ነበረ። እነ ማርያም መግደላዊት፣ እነ ሰሎሜ፣ እነ ማርያም ተፍረት፣ የአልዓዛር እህቶች ማርያና ማርታ ሁሉም ያዝኑና ያለቅሱ ነበረ፣ ይንጫጩ ነበረ። በተለይ ማርያም መግደላዊት እጅግ ታለቅስ ነበረ። የእሷ ልቅሶ ከሌሎቹ ለየት ያለበት ምክንያት ስላለው ነው። ምክንያቱ ማርያም መግደላዊት 7 አጋንንት እንዳደሩባት በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ተጽፏል። ትንሣኤውንም ያየች እሷ ናት። ብቻዋን ከመቃብሩ ቁማ የተገኘች ማርያም መግደላዊት ናት። ይህ የፍቅሯ ጽናት ነው። 7 አጋንንት አድረውባት በጣም ሕመምተኛ በሽተኛ ሆና ዘመድም ወዳጅም ሁሉም ረስቷት ከዛፍ ስር እያደረች ልብስ ሳትለብስ ልዋ ሳትበላ የቀኑ ቁር የቀኑ ሀብር እየተፈራረቀባት ስትኖር ከዕለታት አንድ ቀን መድኃኔዓለም ክርስቶስ አልፎ ሲሄድ ከዛፍ ስር አግኝቶ ያደሩባትን 7ቱን አጋንንት አውጥቶ
እሷን ሰው እንድትሆን ልብስ እንድትለብስ እህል እንድትቀምስ ስላደረገ ከዚያ ሰዓት ጀምሮ ከሱ አልተለየችም እና መስቀል ተሸክሞ ስታየው በፊቱ ላይ ደሙ እየወረደ እየወደቀ ስታየው በተለይ ሰባተኛው ምዕራፍ ለሁለተኛ ጊዜ መስቀል እንደተሸከመ የወደቀበት ነውና የመከራውን ጽናት አይታ በጣም ታለቅስ ነበረ። እንደወደቀ ምዳ መስቀሉ ላይ ለመደገፍ ትሞክር ነበረ። ሕይወት ያንተ ነህ፣ መድኃኒት ያንተ ነህ፣ ሌላ ሰው የለኝም፣ ዘመድ የለኝም፣ አንተ እንዴት ትሞትብኛለህ? ለአንተ አይገባህም፣ ይህ መንገላታት ለአንተ አይገባም እያለች ማርያም መግደላዊት ታለቅስ ነበር። ሌሎች ቅዱሳት አንስት ያለቅሱ ነበር እና የእሱ ድካም እንዳለ ሆኖ የእነሱ ድካም ደግሞ እንዲሁ ነበርና ተንጫጩ፣ በጣም አለቀሱ። በሰባተኛው ምዕራፍ ላይ ነው ጩኸታቸው፣ ልቅሷቸው፣ ሐዘናቸው፣ እንባቸው ሲወርድ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም አላላቸው። ምክንያቱም አጽናኝና አረጋጊ ያስፈልጋቸው ነበር በዚያ ሰዓት። በዛ ጊዜ የነበሩት ማህበራን አይሁድ የአይሁድ ወገኖች የሚያደርሱበት ግፍና መስቀሉ እንደተሸከመ ሲወድቅ አያነሱትም ነበር። ማንሳት ይቅርና እዚያው ላይ እንደወደቀ ይረግጡት ነበር በእግራቸው፣ በጥፊም ይመቱት ነበረ እና ይህ ሁሉ መከራ በሱ ላይ ሲፈጸም ቅዱሳት አንስትን ሆድ ብሷቸው ነበረ። በጣም ሆድ ብሷቸው ግፉ እስኪደርስ ስለነበረ እንደወደቀም ሲረግጥና ሲገላታ በማየታቸው ሆድ ባሳቸው፣ አዘኑ። እሱ ይህን መከራ የሚቀበለው ሰውን ለማዳን ግን እነሱ ስላዘኑና ባቸው ስለበዛ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሰባተኛው ምዕራፍ ወድቆ ተነስቶ ትንሽ እልፍ ብሎ እንደሄደ ጩኸታቸው በዛ። አሁንም ትንሽ ረፋ አላሉትም አይሁድ። ወድቆ እንደተነሳ መስቀሉን የሚያግዘው አልነበረም፣ መልሰው ያሸክሙታል። ለዓርብ ለተስቅለት የዓለም የተስፋና የመዳን ቀን ቢሆንም ለሱ ግን ለባለቤቱ ለኢየሱስ ክርስቶስ ግን የመከራ ቀን ነበርና ጩኸቱ በጣም በዛና ሲያለቅሱ ዝም አላላቸው። አዋልደ ኢየሩሳሌም ኢትብከያኒ፣ እናንተ የኢየሩሳሌም ልጆች፣ የኢየሩሳሌም ሴቶች ቅዱሳት አንስት ለእኔ አታልቅሱልኝ፣ እኔ ዓለምን ለማዳን ስለመጣሁ ይህ መከራ ወድጄ በፈቃዴ የተቀበልኩት መከራ ነው። ብከያ ላይ ለርስክን ወላይ ለወልድክን፣ ለራሳችሁና ለልጆቻችሁ አልቅሱ። እስመ ይመጽእ መዋዕል አመ ይብሉ፣ እንዲህ የሚሉበት ዘመን ይመጣል። ጽዋት መካናት፣ ያልወለዱ መካኖች ይሁዳት ክቡራን ናቸው።
ወለለ ያጸና ወልደው ያላሳደጉ ምጽዋን ናቸው የሚባልበት ጊዜ ስለሚመጣ ለራሳቸው አልቅሱ ብሎ ቅዱሳት አንስትን ያናገረበት 8ኛ ምዕራፍ ተብሎ ይቆጠራል። 9ኛው ምዕራፍ 3ኛ ጊዜ ወደቀበት ነው። መስቀሉ እንደተሸከመ 3 ጊዜ ወድቋል። በምዕራፍ 3 በምዕራፍ 7 በምዕራፍ 9 የወደቀበት ምዕራፍ ተብሎ ይነገራል። ምዕራፍ 10 ከከተማው አልፎ ቀራንዮ የገባበት ምዕራፍ 9 በር ላይ ያለ 10ኛው ምዕራፍ ጎልጎታ ቀራንዮ ደርሶ ልብሱን ተገፎ ከልምዳ ዘለይ በጥፊ የተመታበትና የተገረፈበት 10ኛው 11ኛው ምዕራፍ የተቸነከረበት ዘርግተው ከመስቀሉ ቀኖት በምድር መካከል ባለች ኢየሩሳሌም ለዓለም መድኃኒትን አደረገ ብሎ በመዝሙር 73 የተናገረው መድኃኔዓለም ክርስቶስ ቅድመ ዓለም ንጉሥ መሆኑ ለዓለም በማእከለ ምድር በዓለም መካከል ባለች በኢየሩሳሌም ተሰቅሎ ዓለምን ያድን የተነገረው ትንቢት ደረሰ፣ ተፈጸመ። ቀነውን ሂደው የወገሬ እጆችን እግሮችን ቸነከሩኝ፣ በተካፈሉ አልባሴ ለእርሶም ልብሶችን ለራሳቸው ተካፈሉ፣ ወታጸው ዲበ ራሴ በቀሚሴ ላይም ተጣጣሉ። አሁንም መዝሙረ ዳዊት መዝሙር 21 ላይ የተጻፈው ትንቢት ደረሰ፣ ተፈጸመ። 13ኛው ምዕራፍ ግንዘቱ ነው። ከ6 ሰዓት እስከ 9 ሰዓት ድረስ ጨለማ ሆነ። ፀሐይ ጨለማ ሆነች፣ ጨረቃ ደም መሰለ፣ ከዋክብት ተረገፉ። ዓለም ለ3 ሰዓት በጨለማ ቆየ። እርቃኑን ላለማሳየት ነው። ይህም ምስጢር አለው። አይሁድ እርቃኑን አድርገው በመስቀል ላይ ቸንክረው ስለሰቀሉት ፀሐይ ብርሃን ያለበሰኝ ፈጣሪ እንዴት እርቃኑን ይታያል ስትል ፀሐይ ብርሃኗን ከልክላለች። ጨረቃም ከዋክብትም እንዲሁ። ዛሬ በቤተ ክርስቲያናችን ስርዓት ቅዳሴው ሲቀደስ መንጦላይቱ የሚዘረጋ ለዚህ ነው። ምስጢረ ቁርባን ነው። ምስጢረ ሥጋው ደግሞ በመንጦላይት ተጋርዶ ነው ቅዳሴው ተቀድሶ ስርዓተ ቅዳሴው የሚፈጸምና የፀሐይ እና የጨረቃ የከዋክብት ብርሃናቸውን መከልከል ምስጢረ ቁርባን ነው። አካሉን ላለማሳየት ነው፣ እርቃኑን ላለማሳየት ነው። ዛሬም ሥጋው ደግሞ የሚቀበል የሚያቀብል እንዲሁ
በፀሐይና በጨረቃ በከዋክብት አንጻር ከካህናት ከቀሳውስት ከዲያቆናት በቀር ምስጢር ለሌላ አይገለጥም፣ አይታይም። ለካህናት ብቻ ነው፣ ክህነት ላለው ብቻ ነው ምስጢሩ። 14ኛው ምዕራፍ 13ኛው ግንዘቱ ነው። ዮሴፍና ኒቆዲሞስ በ11 ሰዓት መጥተው ጌታችን መድኃኒታችን ኢየሱስ ክርስቶስን ከጲላጦስ አስፈቅደው ችንካሮችን እየነቀሉ ከመስቀል አውርደው ኒቆዲሞስ ድርብ በፍታ መጎናጸፊያ ሽቱ ይዞ መጣ። በዚያ ገንዘው ዮሴፍ ለራሱ እቀበርበታለሁ ብሎ ያዘጋጀው መቃብር ነበረ ዮሴፍ ዘአርማትያስ። ከዚያ ቀብረውታል። 14ኛ ምዕራፍ አለው ይሉና ሰሙነ ሕማማት ከሆሳዕና ማግስት ሰኞ ጀምሮ እስከ ዓርብ ስቅለት ድረስ ሰሙነ ሕማማት ተብለው የሚጠሩት ሳምንታት ዕለታት ይህንን የጌታችን ኢየሱስ ክርስቶስን ፍኖተ መስቀሉን በማሰብ ሕማሙን ሞቱን በማሰብ በመዘከር በጾም በጸሎት በስግደት የምናሳልፋቸው ዕለታት ናቸው ማለት ነው። 5 ዕለታት ከሰኞ እስከ ዓርብ ያሉት የብሉይ ኪዳን ወይም የ5500 ዘመን መታሰቢያዎችን ናቸው። ከሰኞ ሰሙነ ሕማማት እስከ ዓርብ ድረስ ባለው ክርስትና ማንሳት፣ ቅዳሴ መቀደስ፣ የሞተ ሰው ጸሎተ ፍታት ማካሄድ፣ መስቀል ማሳለም፣ ማሕሌት መቆም፣ ሰዓታት መቆም፣ ይህን የመሳሰሉ የቤተክርስቲያን አገልግሎቶች ሁሉ በሰሙነ ሕማማት አይፈጸሙም። የማይፈጸሙበት ምክንያት ይህ የሰሙነ ሕማማት ዕለታት የ5500 ዘመን የዓመተ ፍዳ የዓመተ ኩነኔ መታሰቢያዎች ናቸው። መታሰቢያነታቸውም መድኃኔዓለም ክርስቶስ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ከመወለዱ ሰው ከመሆኑ በፊት እነዚህ ነገሮች ሁሉ አሉ። ክርስቶስ በዕለተ ዓርብ ተሰቅሎ በመስቀል ላይ ከመዋሉ በፊት ቅዱስ መስቀል ስላልነበረ መስቀል መሳለም የለም ነበር። ከዚያ በፊት የመስቀል ቡራኬም አልነበረም። መድኃኔዓለም ክርስቶስ በመስቀል ላይ ተሰቅሎ ጎኑን በጦር ተወግቶ ከጎኑ ትኩስ ደም ጥሩ ውሃ ሲፈስ ውሃው ለጥምቀታችን፣ ደሙ ስጋው ቁርባን ምስጢረ ቁርባን ሕይወት ህብስተ ሕይወት ህብስተ መድኃኒት ሆኖ ደሙ ጽዋ ሕይወት ጽዋ መድኃኒት ሆኖ ከመሰጠቱ በፊት ጥምቀት አልነበረም። ከማይገቡ አስቀድሞ ጥምቀት አልነበረም እና ክርስትናም አልነበረም። ሰው ሲሞትም ፍታት አልነበረም እና ይህንን ለማስታወስ ከሰኞ እስከ ዓርብ ያሉት ዕለታት የብሉይ ኪዳን ዘመን ወይም ደግሞ የ5500 ዘመን የዓመተ ፍዳ የዓመተ ኩነኔ መታሰቢያ ሆነው ስለተቀመጡ በዘመነ ወንጌል በዘመነ ሐዲስ የሚፈጸሙት የቤተ ክርስቲያን ስርዓታት አይፈጸምባቸው። ሕማማት ሁለት ጊዜ ጌታችን ኢየሱስ ክርስቶስ የተቀበላቸው መከራዎች ብዙ ናቸው። ሰማይና ምድር ብራና ሆኖ ቢጻፍ፣ ደቂቀ አዳም መላእክት ጸሐፍት ሆነው ቢጽፉ፣
አብህርት ውቅያኖስ ቀለም ቢሆን ሰማይና ምድር ብራና ሆነው ድንጋዮች መድመጽ ሆነው እንጨቶች ብዕር ሆነው ይጻፍ አይፈጸምም ይላል። ግን በመጠኑ ሲገለጥ ይህን ይመስላል። 13ቱ ሕማማተ መስቀል፣ 14ቱ ፍኖተ መስቀል ይህን ይመስላሉ። በዓለ ሆሳዕናውን እንድናከብር የፈቀደልን አምላክ ስሙ ለዘላለም የተመሰገነ ይሁን። ሰሙነ ሕማማት የሚከበረው በስግደት በጾም ነው። በጾም በስግደት ምናልባት በሰሙነ ሕማማት በዓላት ሊውሉ የሚከበሩ በስግደት ነው። ሰሙነ ሕማማት የሚውሉ በዓላት የሚከበሩ በስግደት ነው። ምክንያቱም ቅዳሴም የለም፣ ማሕሌትም አይቆምም፣ ሰዓታትም አይቆምምና ያ የዓመተ ፍዳ የዓመተ ኩነኔ መታሰቢያ ስለሆነ በስግደት ነው የሚከበሩ። በሰሙነ ሕማማት በዓላት የሆኑ ስግደት አይቋረጥም፣ ስግደት አይቀርም። የሚከበር በስግደት በጸሎት በጾም ነው። በዓለ ትንሣኤውን ለማክበር ቅዱስ ፈቃዱ ይሁንልን። በሩቅም በቅርብም ናችሁ በዓሉን የምታከብሩ ወገኖቻችን በዓለ ሆሳዕናን በዓለ ሰሙነ ሕማማትን ለበረከት ያደርግልን ያደርግላችሁ። አሁን የምንገኘው በጎንደር መንበረ መንግሥት መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ትምህርት ቤት ጉባኤ ቤት ነው የምንገኘው። የጉባኤ ቤታችን ከነባሩ ጉባኤ ቤት ወደ አዲስ ጉባኤ ቤት ጉባኤውን እያካሄድን ከዚህ ደርሰናል። ግን ጉባኤ ቤቱ የመማሪያ ክፍሉ ነው የተጠናቀቀ እንጂ ሌሎቹ የደቀ መዛሙርቱ መጠለያዎች፣ መመገቢያዎች፣ አልጋዎች፣ ፍራሾች፣ አንሶላዎች፣ ጠረጴዛዎች፣ ወንበሮች፣ ሌሎችም ያልተጠናቀቁ ብዙ ስራዎች ስላሉ ምናልባት እዚህ ጉባኤ ቤት ስለገባን የተጠናቀቀ እንዳይመስላችሁ በዚሁ አንድ መልእክት አስተላልፋለሁ። መልእክቱ ምንድን ነው? ጉባኤ ቤቱን ለማጠናቀቅ ቢያንስ ወደ 6 ሚሊዮን ብር ይጠይቃል። 1 ሚሊዮን ብድር ተበድረን ነው አሁን ስራው የሚሰራ። ከብድሩ ጋር 7 ማለት ነው። የሆነ ሆኖ ግን እግዚአብሔር የፈቀደውን አስተዋጽኦ ለማድረግ እንድትችሉ ከአሁን በፊትም መልዕክቱ ተላልፏል። አሁንም በድጋሚ የጉባኤ ቤቱን የአካውንት ቁጥር እንድትይዙ ለመግለጽ ሞክራለሁ። በመንበረ መንግሥት መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ትምህርት ቤት የአካውንት ቁጥር 10,000 18 74 11 41 10,000 ደግሞ አለው 10,000 18 74 11 41 በዚህ ብትልኩ ለጉባኤ ቤቱ ይደርሳል። ይሄ የጉባኤ ቤቱ አካውንት ቁጥር ነው። የቀረውን ስራ ወይም ቀሪ ስራውን ለማስፈጸም ለምታደርጉልን ትብብር ከወዲሁ በጉባኤ ቤቱ ስም እና በእግዚአብሔር ስም ምስጋና አቀርባለሁ። በዓል በሰላም በዓል ያደርግልን፣ የበረከት በዓል ያደርግልን። እያላችሁበት ይጠብቃችሁ። በውጭ ሀገር፣ በውስጥ ሀገር፣ በቅርብ ሀገር፣ በሩቅ ሀገር ሆናችሁ በዓሉን የምታከብሩ ወገኖቻችን ሁሉ እንኳን ለበዓለ ሆሳዕና፣ ለሰሙነ ሕማማት፣ ለበዓለ ስቅለቱና
ለበዓለ ትንሣኤው እንኳን በሰላም አደረሳችሁ አደረሰን እላለሁ። በጉባኤ ቤቱ ስም በርቱ፣ ጸልዩ፣ ጸልዩ፣ ጸልዩ። ጸሎት የሚያስፈልግበት ጊዜ ነው። የማህበር ጸሎት፣ የምህላ ጸሎት፣ የግል ጸሎት የሚያስፈልግበት ጊዜ ነው እና ሁላችንም ለጸሎት እንድንበረታ ወጣት፣ ሽማግሌ፣ ባልቴት፣ ሕፃን አይልም። እግዚአብሔር ጩኸትን ልመናን ስለሚሰማ ከ14ቱ ፍኖተ መስቀልም አንዱ 8ኛው ምዕራፍ ሲያለቅሱ እንባቸውን ሲያፈሱ ቅዱሳት አንስትን ያነጋገረበት ምዕራፍ ስለሆነ አሁንም በተለይ እናቶች፣ እህቶች እንባችሁን እግዚአብሔር እንደ ቅዱሳት አንስት ስለሚሰማ ለኢትዮጵያ እንድታዝኑ እንድታለቅሱ፣ ለሀገራችሁ ለወገኖቻችሁ እንድታለቅሱ እንድታዝኑ፣ ለራሳችሁ እሱም ያለው እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ ነው ያለና አሁንም ለራሳችን ለልጆቻችን የምናለቅስበት ጊዜ ስለሆነ ቤተ ክርስቲያን አደራ ጸልይ ትላለች። የሐዘን አጻፋው ቅዱሳት አንስትን ዕለተ ዓርብ ካልዘን ካለቀስ መከራውን ወደለም የቤታችን በከመ ተዘከርኩ ለፈያታዊ ዘማን እንዘሃሎ አቡን ጦርነቱን በሰላም ይለውጥልን፣ ድርቁን በበልጉ በዝናሙ ይለውጥልን፣ መለያየቱን መከፋፈሉን አንድ በመሆን በመፋቀር ለውጦ አንድ ሆነን እንድንኖር ተስማምተን እንድንኖር የአምላካችን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ቆየን። አሜን። አቡነ ዘበሰማያት የጋየነ ከመነ ታባነ ዚኦ ስምዙ ዳሉ ስለዚህ አከይ መንግስት አይ ገብርኤል መልአኩ ማርያም ሰላም ለኪ ድንግል እግዚአብሔር ተባወተና ወሩት እግዚአብሔር ይዛል ኢየሱስ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ራይ ያቴ ዋዲያት ሁሉ ዙከ ማይሰራዲያ እግዚአብሔር ይባርክ።